እኔ የሚገርመኝ ነገር ማለት ነው ቅዱሴንና ሀይሚን ደግሞ ዛሬ እያነሳችሁ የምፈጠፍጧቸው የምቀዘቅዙ የምትዘቀዝቋቸው ምን አይታችሁ ነው? ምን አስባችሁ ነው? ማለት ሰው ልጅ እኮ የማያስበው የለም። ምን ናችሁ የምዘቀዝቋቸው? ምን አድርገዋችሁ ነው? ምንድን ነው ማለት ምንድነው ችግሩ? ስላልገባኝ ነው። እኔ እኮ ሰው ይመጣለታል እግዚአብሔር። አሁን ትላንትና ቅዱሴ ያው ሀይሚዬና ብሩኬን አንድ እንዲሆኑ ለምን ሄድሽ ብሎ ሲቆጣ እንደነበር ሀይሚዬን ሲመክር እንደነበር እና እሷ እንድትመለስ ትልቅ አስተዋጽኦ እንዳደረገ ነው እንጂ ሲያወሩ የነበረው ሌላ ነገር ምንም አላየውም። ታዲያ ይሄ ምን ችግር አለው? ምኑ ነው የሚያዘቀዝቀው? አንድ ላይ ምኑ ነው የሚያሰድበው? ማለት ግራ ገብቶኝ ነው። አይቼ ቲክቶክ ላይ ምናምን ገረመኝና ለዛ ነው። ሲቀጥል ናቲሻ ወንድም አለም ዛሬ ልደቱ ነው እና መልካም ልደት። የማቱሳላን እድሜ ያድልክ፣ ትልቁን እድሜ ማለት ነው፣ ረጅም እድሜና ጤና እስከዛች ከነ ጩጬዋ ልጅ ከነ ባለቤትህ ከነ ቤተሰቦችህ መልካም ልደት። ቀሪ ዘመንህ በሙሉ ይባረክ ወንድሜ። እውነት ለመናገር ያው ቡቡዬ ናቲሻን ይወደዋል፣ ያከብረዋል በጣም ብዙ ጊዜ በቃ ፈጣሪ የሰጠኝ ትልቅ በረከቴ ነው ናቲ። በቅርብ ጊዜ ያገኘሁት ፈጣሪ ከሰጡኝ ስጦታዎች ትልቁ ስጦታዬ ናቲ ወንድሜ ነው ብሎ ከአሁን በፊት ደጋግሞ ይናገራልና ያው ባለፈው ትንሽ ሀይሚዬን ለምን እንደዚህ ያረክ ምናምን እንደዚህ አታርግ ምናምን ሲል ነበር እና በዛ ደግሞ የብዙ ኦዲየንስ ከኔ ጀምሮ እየተናገር ነው ነበርና ምንም ማለት አይደለም። ወንድም ታላቅ ወንድም ይመክራል፣ በቃ ይመክራል። ቡቡዬን ደግሞ ምክር ነው የመከረው፣ ምንም ማለት አይደለም። ታላቅ ወንድም ይመክራል፣ ታላላቆቻችን ይመክሩናል፣ ይገርፉናል ሁሉ። ስለዚህ ምንም ማለት አይደለም እና ወንድሜ መልካም ልደት ኑርልኝ አባቴ ብሏል ብሩኬ። እንደምታዩት ቡቡዬ የኛ መልካም ሰው፣ የኛ ሰው አክባሪ፣ የሰው ልክ እኮ ነው እግዚአብሔር። የሰው ልክ የሚጨርሽ የሰው ልክ፣ በሄደበት ተወዳጅ፣ በሄደበት ሰው አክባሪ። እውነቴን ነው የምላችሁ። ቡቡ ማለት እንደ ዘመኑ ወጣት ራሱ አይደለም አይደለም። እድሜው ነው ወጣትነት እድሜ ላይ ያለው እንጂ አይምሮ በጣም ትልቅ የትልቅ ሰው አስተሳሰብ፣ የትልቅ ሰው አይምሮ ነው ያለው እና ይመቻችሁ። ጓደኝነታችሁን፣ ወንድማማችነታችሁን፣ ፍቅራችሁን የዘላለም ያድርገው። እንደ ዘመኑ የወረት ሳይሆን የዘላለም። ምክንያቱም የአሁን ጓደኝነት በጣም ከባድ ነው። እውነተኛ ጓደኛ ለማግኘት እንኳን አይደለም ወንድም ከጓደኝነት አልፎ ወንድም የምትሉ ሰው ማግኘት ይቀርና እውነተኛ ጓደኛ ራሱ ማግኘት ከባድ የሆነበት ጊዜ ነው። እግዚአብሔርን ነው የምላችሁ። የራሳችሁ ሰው ራሱ የእናት አባት ልጅ ራሱ በቃ የሆነ መጣላት መመቀኛኘት የሚበዛበት ነውና ይህን ፍቅራችሁን የዘላለም ያደርግላችሁ እና እንግዲህ ትላንትና ያው ሀይሚ ያለችበትን ያ ቃል የተባለው ሀሰን ብቻ ነበር። ነገር ግን በጣም ብዙ ሰዎች ናቸው ተሰባስበው ሄደው እንግዲህ ያመጧት እና ደግሞ ሀይሚዬም ስታወራ የነበረው በጣም ብዙ ሰው እየተቆጣት እንደነበረ ሰው ማለት እዛ ጋ ያሉት ምናምን ሀይሚ የነበረችበትን ቦታ ያውቁ ነበር ማለት ነው። ወይም ደግሞ ሀይሚ በፕራይቬት ነግራቸዋለች፣ ወይም ደግሞ በቃ ስልክ ቴክስት ነው ሲጻፍላት ያው ትመልሳላቸው የት እንዳለች ነግራቸዋለች ማለት ነው። እና ደስ ይላል። ሌላ ደግሞ ትላንትና ቡቡ አለመኖሩ ብዙዎቻችሁ ያሳስባችሁ፣ ቡቡ ለምን አልመጣም፣ ቡቡ ለምን የለም፣ ቡቡ የታል ምናምን። እውነት ለመናገር የትላንትናው ቪዲዮ ላይ ቡቡ ቢኖር አስባችሁታል? ደስታችን አንድ ላይ ሀሰንን ወይ ደግሞ የሆነ ሰው በቃ ብሩኬን እዛ ኤርፖርት ይዘውት ሄደው ቢሆን
ለሀይሚ ሳይነግሯት ምናምን ነገር ኖ ለብሩኬ ሳይነግሩት ሀይሚ መምጣቷን ማለት ነው። እና እዛ ቢኖር እሱ ደስ ይል ነበረ፣ ግን አልነበረም። ምክንያቱም ይመስለኛል ሰፕራይዝ ነው። ሀይሚ እንደምትመጣ ብሩኬ አያውቅም። ስለዚህ ቀጣይ ቪዲዮ ዛሬ ነው የሚፖሰተው፣ ቀጣዩ ማለት ነው። ቀጣዩ ዛሬ ብሩኬ ባለበት ቦታ የት ነህ ተብሎ ተጠይቆ ተደውሎለት ምናምን ነገር ከዛ በኋላ እናገኝ ይሉታል፣ ይገናኛሉ። ከዛ በኋላ ሀይሚ አብረዋት ይሄዳሉ ማለት ነው። እዚጋ ያለው ጀማ ሀይሚን ይዞ ብሩኬ ጋር ይሄዳል ማለት ነው። ከዛ በኋላ ብሩኬ ሆዬ ምንድን ነው ብሎ ሲጠብቅ ሀይሚዬ ሰርፕራይዝ ብላ ከኋላ ከች ትላለች። ከዛ በፍቅር በደስታ ይጠማጠማሉ፣ ይተቃቀፋሉ። ከዛ በኋላ ተውታ ሸሸ ግራሚ ይጀመራል። ደስ የሚል በቃ ወደ ነበሩበት ወደ በፊታቸው ማለት ነው። ወደ ድሮ ወደ ጥንቱ ወደ ጠዋቱ ፍቅራቸው ይመለሳሉ። ሰላም ይሆናል፣ ፍቅር ይውርዳል። እንደዛ ነው። የዛሬውን ቪዲዮ የምጠብቀው ለብሩኬ ሰርፕራይዝ ነው። ቀጣይ ስለሆነ የሚለቀቀው ብዬ ነው። ትላንትና የተቀረጸ ነው የሚሆነው። በእርግጥ የዛሬ አይሆንም። ትላንትና የተቀረጸ ነው። ቀጣይ ነው የሚቀረጸው። ትላንትና ፓርትቱ ማለት ነው። ከዛ ዛሬ ያው ይለቀቃል ማለት ነው እንጂ ያው ትላንትና መለቀቅ ስለማይችል በአንድ ቀን 2 ቪዲዮ መለቀቅ ስለማይችል ማነው ቫይራል አይወጣም። ለዛም በ24 ሰዓት ነው ዩቱብ። በነገራችን ላይ ያው የኛ ጠቃቅን ስለሆነ ዝም ብሎ ስለሆነ ነው እንጂ ዝም ብሎ ዩቲዩብ ስለሆነ ነው እንጂ የምንለቀው እንደዚህ ዝም ብለን ምኑንም በቀን 2 3 የምንለቀው ትክክለኛ ኳሊቲ ያለው ቪዲዮ በ24 ሰዓት አንዴ ወይም ደግሞ በ3 ቀን አንዴ ብቻ ነው ቫይራል ሊወጣ የሚችለው። አለበለዚያ ምንም ይሄን እኛን አሁን እዚህ ጋር ብዙዎቻችሁ እዚህ ጋር የሆነ ወሬ ምናምን አውርተን ስንለቅ የሆነ ትልቅ ጥቅም የምናገኙ ይመስላችሁ ይችላል፣ ግን አይደለም ውዶቼ፣ ምንም ጥቅም የለውም። ግን አለ አይደል የተሰማችሁትን ትናገራላችሁ፣ የውስጣችሁን ትናገራላችሁ፣ የልባችሁን ትናገራላችሁ። ሀሳባችሁን በኮሜንት ከመግለጽ ይልቅ ያው እዚህ ጋር መታችሁ ግን የመሰላችሁን የተሰማችሁን ትገልጻላችሁ፣ አስተያየት ትሰጣላችሁ፣ ስለምትወዱትም ስለሌላም እንጂ ያው ብዙዎቻችሁ የምታስቡት ነገር ስላለ ነው። የሆነ ዶላር ለመለቃቀም ዶላር ለመስራት ይኸውላችሁ፣ ዶላር የሚሰሩት ትላልቅ ዩቱበሮች ናቸው እንጂ የኛ እዚህ ጋር 1000 እይታ ቢኖር ወይ 50 ሳንቲም ወይ 20 ሳንቲም ወይ 30 ሳንቲም ከዚያ በላይ አይቆጥርም። እሺ ቢያንስ ማለት ነው ብር ደህና ብር ለማግኘት ከ10,000 በላይ ቪው መኖር አለበት። ሰምታችኋል? ከ10,000 በላይ ቢያንስ ለምሳሌ 3,000 ቢታይ 1 ብር ከ50 ምናምን ሊሰራ ይችላል። ብር ከ50 ዶላር ማለት ነው። 5,000 ቢታይ ምናልባት $2 ከዛ በላይ ምንም እንትን የለውም። እሺ $2 ደግሞ ማለት አሁን የኛ 5,000 የሚታይ አለ፣ ከ1,000 በላይ ከ2,000 በላይ ከ500 ከ800 በላይ የሚታይ አለ የለም። እና የተለየ ጥቅም እናገኝ አድርጋችሁ የምታስቡና ያልሆነ ኔጌቲቭ ነገር ኮሜንት የምትጽፉ ተሳስታችኋል። እንጂ እና ደህና ሁኑ። ዛሬ ፍቅር ቪዲዮ እንጠብቃለን። ባይ ባይ።